ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ፣ በዘላለም ዙፋን ላይ ያለ የተመራና የተከበርክ አንተ ታላቅ ድንቅ ኃያል ብርቱ አምላክ ሆንክ እግዚአብሔር ሆይ እናመሰግንሃለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ሁሉ ክብር ምስጋና ለታላቁ ስም ይሁን። በነገር ሁሉ ስለረዳህን፣ ስለደገፍከን፣ አቅም ጉልበት ብርታት ስለሆንከን፣ ስላልተውከን ልጆቼ ብለህ ጠርተህ መንፈስህን ስለሰጠህን እናመሰግንሃለን። እኒሁ ደግሞ ወራሾች ስላደረግከን፣ የመንግሥት ወራሾች እንድንሆን ዕድልን ስለሰጠህን፣ በስምህ እንድንጠራ ዕድልን ስለሰጠህን እናመሰግንሃለን። አንተ ታላቅ ኃያል ብርቱ አምላክ ነህ። በምሕረትህ ለዘላለም ነው። ቸርነትህ ለልጅ ልጅ ነው። በጎነትና መልካምነትህ አያልቅብህ። በዚህ ክፉ ዓለም በዚህ ክፉ ዘመን ውስጥ ደግሞ እየደገፍከን፣ አቅም እየሆንከን፣ ጉልበት እየሆንከን፣ ብርታት እየሆንከን፣ ጸጋን ሰጥተህን፣ ኃይልህን እያለበስከን በቤትህ እንድንኖር ስለሰጠህን ዕድል ስለሰጠህን ጸጋ ሁሉ እናመሰግንሃለን። ያላንተ ምንም ነን። አንተ ትልቅና ኃያል ብርቱ አምላክ ነህ። በአንተ ጥበቃ ውስጥ ስላለን፣ ምሕረት ቸርነት ከእኛ ጋር ስላለን፣ ከክፉ ነገር ሁሉ ስለጠበቀን፣ እንደ ጠላታችን ሐሳብና ፍቃድ ስላልሆነብን፣ እጅህ ስለቀደመልን፣ ክቡር ደምህ ስለሸፈነን፣ በቁስልህ ስለፈወስከን፣ ሕመም ደዌ መርገምን ከእኛ ስለወሰድክ፣ ለልኛ ለልጆችህ መልካምን ነገር ስላደረግክ እናመሰግንሃለን። እግዚአብሔር ሆይ በአንተ አናፍርም። ስምህን ጠርቶ ያፈረ የለም። አንተን ተጠግቶ ያፈረ የለም። አንተን ተደግፎ ያፈረ የለም። የአንተ እጅ ብርቱ ነው። የአንተ እጅ መልካም ነው። መልካምንና በጎን ነገር ስለምታደርግ እናመሰግንሃለን። ስለ ምሕረት ስለ ቸርነት ሁሉ ተባረክ። ክብርን እንሰጥሃለን፣ ምስጋናን እንሰጥሃለን፣ ከፍ እናደርጋለን። በዚህ ማለዳ ደግሞ የታመሙ ይፈወሱ፣ ያዘኑ ይጽናኑ። በቁስልህ ዳሳቸው፣ በዘይት ውስጣቸውን አረስርስ። ጨለማ ያሉ ወደ ብርሃን ይውጡ። የመስቀልህን ፍቅር ግለጥላቸው። እጆች በእነሱ ላይ ትሁን። እግዚአብሔር ሆይ ተጨንቃ ለነበረች ነፍስ ብርሃን እንደበራላት፣ ፀሐይ እንደወጣላት፣ መፈታት እንደሆነላት ዛሬ ለወገኖቼ መፈታት ይሁን። እግዚአብሔር ሆይ እጆችህን እንድትዘረጋ ጸልያለሁ። ቃልህ እውነት ነውና፣ ቃልህ የታመነ ነውና፣ ቃልህ የሚሠራ ነውና፣ ቃልህ ከሚያልፍ ሰማይና ምድር ቢያልፍ ይቀለኛል እንዳልክ የቃል ጉልበት በሕይወታቸው ውስጥ እንዲገለጥ፣ በኑሯቸው ውስጥ እንዲገለጥ፣ በትዳራቸው በአገልግሎታቸው ውስጥ እንዲገለጥ፣ በቤታቸው ውስጥ በስራቸው ውስጥ በቢዝነሳቸው ውስጥ እንዲገለጥ በኢየሱስ ስም እጠይቃለሁ። እግዚአብሔር እጅህን ዘርግተህ ባርካቸው። ኖ ቃልህንም ባርክልን። ይህችን ማለዳ በእጅ አሳልፈን ሰጠን በኢየሱስ ስም። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 5 ነው። በትናንትናው ዕለት ለቅዱሳን እንደሚገባ ግን ዝሙትና ርኩሰት ሁሉ ወይም ደግሞ መመኘት በእናንተ ዘንድ ከቶ አይሰማ፣ የሚያሳፍርም ንግግር፣ የስንፍናም ንግግር ወይም ዋዛ የማይገባው ናቸው እና አይሁኑ፣ ይልቁን ምስጋና የሚል ነው።
እንግዲህ ስለ እያንዳንዱ ንግግሮቻችን በእግዚአብሔር ፊት ምላሽ እንደምንሰጠው ቀን ለንግግሮቻችን ልንጠነቀቅ ያስፈልጋል። ሰው የሚወደውን ነገር አያሳዝንም። ሰው እግዚአብሔርን የሚወድ ከሆነ እግዚአብሔር የማይወደውን ነገር ማድረግ አይፈልግም። ምክንያቱም የምንወደውን ነገር እናከብራለን። ለምንወደው ነገር ነው የምንኖረው። ብዙ ሰዎች ግን ለክርስቶስ እንወደዋለሁ፣ እግዚአብሔርን እንወደዋለሁ ይሉና በምግባራቸው ግን እግዚአብሔርን መውደዳቸው ሳይሆን መጥላታቸውን ነው የሚያሳየው። አንደበት አይደለም፣ ምግባር ነው የሚገልጸው። አንድን ነገር መውደዳችንና መጥላታችንን የሚገልጸው ምግባራችንን ነው። ሰው የሚወደውን ነገር ላለማሳዘን እንደሚጠነቀቅ ሁሉ እግዚአብሔርም የምንወደው ከሆነ የሚያሳፍር ንግግር፣ የስንፍና ንግግር ከኛ አንደበት ውስጥ መውጣት የለበትም። ከአንደበታችን መውጣት ያለበት እግዚአብሔር ደስ የሚሰኝበት፣ የሚከብርበት፣ ለሰዎችም በረከት የሚሆን ለእኛም በረከት የሚሆን ሰዎችን ከጨለማ ወደ ብርሃን የሚጠራ የእግዚአብሔርን መንግሥት ገልጦ የሚያሳይ ያ ሊሆን ያስፈልጋል። የእኛ መታወቂያ ፍቅራችን ነው። የእኛ መታወቂያ ንግግራችን ነው። የስንፍና ንግግር ፍርድ አለበት። የሚያሳፍር ንግግር ፍርድ አለበት። ብዙ ሰዎች የጸጋ ዘመን ነው፣ ፍርድ የለም፣ እንደፈለግን ነው። ኖ የዘራኸውን ታጭዳለህ። ለዘሪ ዘርን ይሰጣል እግዚአብሔር መልሶ። መልካም ከዘራ መልካምን ነገር ታጭዳለህ። ክፉን ከሰራ ክፉን ነገር ታጭዳለህ። ይሄ ከመዳን ጋር የሚያያዝ ሳይሆን ከዳን በኋላ መልካምን ማድረግ ደግሞ ከኛ ይጠበቃል። ምክንያቱም መጽሐፍ ቅዱሳችን ሲናገር እዚሁ ኤፌሶን ምዕራፍ 2 ላይ ምን ልናረግ ተፈጠርን ነው የሚለው። መልካሙን ሥራ በክርስቶስ ልንሰራ ነው የተጠራነውም የተፈጠርነውም። ለዚህ ደግሞ እግዚአብሔር ጸጋን ሰጥቶናል፣ ሰበብ እንዳናረግ። መንፈሱን ሰጥቶናል፣ ሰበብ እንዳናረግ። ሰበብ ማድረግ አንችልም። መንፈሱን ተቀብለናል፣ ጸጋውን ተቀብለናል። እንዴት ነው ሰበብ ማድረግ የምንችለው? ድካማችንን የሚያግዝ ጸጋን የሚሰጠን ኃይልን የሚያስታጥቀን የሚያበረታን የሚደግፈን በነገሮች ሁሉ ካዳመጥነው በመንገዳችን ወደ እውነት ሁሉ የሚመራን የእግዚአብሔር መንፈስ እግዚአብሔር መንፈስ ቅዱስ ሰጥቶናል። እርሱ ከእናንተ ጋር በውስጣችሁ ይኖራል ያለው ዮሐንስ 14 ላይ አጽናኙ በእናንተ ውስጥ ይሆናል ያለው። ዓለም አያውቀውም እናንተ ታውቁታላችሁ ነው ያለው። ስለዚህ እኛ ውስጥ ስላለ እንዴት ነው ከኛ አንደበት ከአንድ ምንጭ እንዴት ሁለት አይነት ውሃ ይቀዳል? ከአንድ ምንጭ ሁለት ውሃ ይቀዳል? መራራና ጣፋጭ ሊሆን አይችልም። ስለዚህ በእኛ ውስጥ ክርስቶስ ካለ የሚያሳፍር ንግግር፣ የስንፍና ንግግርና የማይገቡ ነገሮችን ልናስወግዳቸው ይገባል። ከሕይወታችን ልናስወግድ፣ ከአገልግሎታችን ልናስወግድና መልካሙን ነገር ወይም ደግሞ በግዛ ፋንታ ምስጋናንና መልካምን ነገር ልናውጅ በአንደበታችን ልንናገር ያስፈልጋል ማለት እወዳለሁ። ቁጥር 5 ይህንን እወቁ፣ አመንዝራ ቢሆን ወይም እርኩስ ወይም የሚመኝ እርሱ ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግሥት ርስት የለውም። ይሄ በጣም ሰፊ ትንታኔ የሚፈልግ ነገር ነው። ዛሬ በቤተ ክርስቲያን ብዙ የተደባለቀ ነገር ስላለ ሊትራሊ እኛ ርኩስ የምንለው ወይም ደግሞ ጣዖት ብለን የምንጠራው ሰዎች ተሰብስበው ወይ ግንድ ስር ወይ እንጨት ስር ወይ የሆነ ቦታ ላይ ወይ የሆነ ምስል አስቀምጠው ሲሰግዱ ነው። ጣዖት ግን በልብ ውስጥ አለ። ገንዘብ ጣዖት የሆነባቸው ሰዎች እዚህ ምድር ላይ አሉ። በቤተ ክርስቲያን አሉ ገንዘብ አምላኪዎች። ሰው ጣዖት የሆነባቸው ሰዎች አሉ፣ ሰውን አምላኪዎች። ዕውቀት ጣዖት የሆነባቸው አሉ፣ ዕውቀት አምላኪዎች። ከክርስቶስ የሚበልጥ ከእግዚአብሔር የሚበልጥ ነገር በልባችን ካለ አትጠራጠሩ፣ የእግዚአብሔር መንግሥት ርስት የለም።
አትጠራጠሩ። ይሄንን በልባችሁ አንዳች ጣዖት ነገር ካለ ልታስወግዱት ይገባል። እንዴት ነው? እግዚአብሔር እኮ ከአመንዝራነት ሕይወት፣ ከእርኩሰት ሕይወት፣ ጣዖትን ከማምለክ ሕይወት የጠራን የእርሱ ብቻ እንድንሆን ነው። እርሱን ብቻ እንድናመልክ ነው። እርሱን ብቻ እንድንከተል ነው። ከእርሱ ጋር እንድንጣበቅ ነው። እውነት ዛሬ አመንዝራነት በቤተ ክርስቲያን ውስጥ የለም? እርኩሰት በቤተ ክርስቲያን ውስጥ የለም? እንደው እንዲህ ብለን ነቅሰን ማውጣት አንችልም? የሚያበረታቱ ትምህርቶችስ የሉ? አፍቅሮተ ነዋይስ በቤተ ክርስቲያን ውስጥ የለም? እነዚህስ ጣዖት አይደሉምን? ጣዖት የሚሰዋለት ፊት ለፊት የሚታየው ነገር ብቻ ነውን? ወገኖቼ ይህንን ነው መርምረን ልናውቅ የሚያስፈልገው። ሳናውቅ በክፉ እንዳንያዝ ልንጠበቅና ልንጠነቀቅ የሚያስፈልገው ነገር በሕይወታችን ውስጥ ቀዳሚ የሆነው ነገር ምንድን ነው? ቀዳሚ የሆነው ክርስቶስ ኢየሱስ ከሆነ ስለ ክርስቶስ ኢየሱስ ዋጋ ለመክፈል የተዘጋጀን ከሆነና እነዚህ ነገሮች በሕይወታችን ጣዖት የማይሆኑ ከሆነ የእግዚአብሔር መንግሥትና የልጅነት ሥልጣን እንደተሰጠን አለ ማለት ነው። አለበለዚያ ግን አመንዝራ ሆነን የእግዚአብሔር ልጅ ማለት አንችልም። ምክንያቱም አመንዝራ የእግዚአብሔር ልጆች አይደሉም። እርኩስ ወይም ደግሞ የሚመኙ እነሱ የእግዚአብሔር ልጆች አይደሉም። ርኩሰትን እየፈጸሙ የእግዚአብሔር ልጅ ነኝ፣ በጸጋው ድኛለሁ፣ በሥጋዬ ነው ኃጢአት አይሰራም። እንደዚህ እኛ እኮ በምድር ላይ የእግዚአብሔር ምሳሌዎች ነን። አባባ ብለን የምንጮህበት የልጅነት መንፈስ የተቀበልን የእግዚአብሔር ልጆች ነን። በጨለማ ላሉት፣ በርኩሰት ላሉት፣ በአመንዝራነት ላሉት፣ በጣዖት አምላኪነት ላሉት ብርሃን እንሆን ዘንድ የተጠራን የእግዚአብሔር ልጆች ነን እንጂ የእግዚአብሔር መንግሥት እግዚአብሔር የምሕረት አምላክ ነው ማለት የፍርድም አምላክ ነው። ይህንን ማወቅ መቻል አለብን። ለዚህ እኮ ነው ብዙዎች ማቴዎስ ወንጌል ላይ እንደሚናገር በስምህ አጋንንት አላወጣንም፣ ግን አመንዝራ ነበሩ። በስምህ ትንቢት አልተናገርንም፣ ግን ጣዖት አምላኪዎች ርኩሰት የነበረባቸው ነበሩ። በልባቸው ጣዖት ነበረ። ስለዚህ ነው አላውቃችሁም አላቸው። እናንተ እኮ ወዴት ናችሁ? አላውቃችሁ። ለምንድን ነው ያላወቃቸው? ከእግዚአብሔር መንግሥት አልነበሩማ። በስሙ ትንቢት ስለተናገሩ የሚገቡ ይመስላቸዋል። ወገኔ ትንቢት መናገርም መገለጥም መናገርም ምንም አይነት ተአምራት አድርግ የእግዚአብሔር ቃል ነው፣ አይሻርም። አመንዝራ ከሆንክ የእግዚአብሔር መንግሥት አትገባም። እርኩሰትን የምትፈጽም ከሆነ የእግዚአብሔር መንግሥትን አትወርሳትም። የምትመኝና በልብ ጣዖት የሆነ ነገር ካለብህ አትገባም። እያመለክ ያለው ጣዖት ነው። ብዙ አገልጋዮች በአሁኑ ሰዓት ገንዘብ አምላኪዎች ናቸው። ምንም ጥርጥር የለውም። ገንዘባቸውን ለተቸገረ ከመስጠት ቢሞቱ የሚመርጡ አገልጋዮች አሉ። ሁሉን ነገር ለራሳቸው ማግበስበስ ብቻ የሚፈልጉና ያ ገንዘብ ብቻ ሲኖር እንደሚኖሩ የሚመስላቸው አገልጋዮች አሉ። ጣዖት ነው። በቀደም ዕለት አንስቼዋለሁ። ለሁለት ጌቶች መገዛት አትችሉም። አንዱን ትመርጣለህ፣ አንዱን ትጠላለህ። አንዱን ትወዳለህ፣ አንዱን ትጠላለህ። ስለዚህ በልባችን ጣዖትን አንግሰን የእግዚአብሔር ልጆች ነን ማለት አንችልም። በጊዜ በልባችን የተሰነቀረውን ጣዖት አውጥተን ጥለን ኢየሱስን በልባችን እናንግስ እላለሁ። ለዛሬ ማለዳ ይህንን ካልኩ ይበቃል። ላይክ፣ ሼር፣ ሰብስክራይብ አድርጉ። አገልግሎታችንን በወደዳችሁት መጠን እንድትደግፉ በጌታ ፍቅር እጠይቃለሁ። አጭር ጸሎት እንጸልይና እንጨርስ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ቀን፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ ቃልህ ስለተናገርከን ሕያው ስለሆነ ቅዱስ
ስምህ በኢየሱስ ክርስቶስ ስም እናመሰግናለን። እግዚአብሔር ሆይ በልብ ካለ ጣዖት ወንድሞችና እህቶችን ሁሉ ታሳርፋቸው ዘንድ አንተ ብቻ በልባቸው እንድትሳል እግዚአብሔር የዘላለም አምላክ እጠይቅሃለሁ። ለገላትያ ሰዎች እንዳልካቸው ክርስቶስ በልባችሁ ተስሎ አልነበረምን? ማን ጣዖት አደረገባችሁ? ማን አዚም አደረገባችሁ እንዳልክ እግዚአብሔር የዘላለም አምላክ በሕዝብ ልብ ውስጥ ሳይታወቅ በትምህርት ቢሆን በተለያየ መልክ ቢሆን የገባና የነገሰ አንተን ከልባቸው ያስወጣ ነገር ዛሬ በኢየሱስ ስም ከልባቸው ተነቅሎ ይውጣ። በስፍራው ላይ አንተ ብቻ እንድትነግስ በክርስቶስ ኢየሱስ ስም እጠይቃለሁ። ስለ ሁሉም ነገር አመሰግናለሁ። ክብር ምስጋና ለታላቁ ስም ይሁን። ይህንን ቀን ባርክልን፣ ከክፉ ጠብቀን፣ በደም ሸፍነን፣ በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።